I swear to God ሰው ሁላ ሲያልቅ ነው የደረስነው። ከሩዝና እንቁላል እያደረገው ነበር። በጣም ሙሌ በጣም ከልብ ነው የምወደው ማርያም ነው የምለው። በሰላም በቀጥታ ፈጣሪም ጋር ባቋራጭ መድረስ አይቻልም። አንዴ እስቲ ሁልጊዜ ከኔ የምትማሩት ነገር እዚህ ጋር no matter what the event your meal comes first. ሜዳሊያ ተሰጥቶን እንደጀመርን ስንቶቻችሁ ታውቃላችሁ? ቀኑን የጀመርነው ቅዱስ አንገቴን ይዞኝ ሲጎትተኝ እኔ አባባ ስል አባቴ ደግሞ ዲባምባብ ሲያደርገው ነበር። ይሄ ሩጫ ደስ የሚለኝ ከአባቴና ከወንድሜ ጋር ከምናሳልፋቸው ኮር ሜሞሪስ ውስጥ አንዱ ስለሆነ ነው። ዛሬ አይ ቲንክ ለ5 ወይም ለ6ኛ ጊዜ ነው አብረን የምንሮጠው። እኔ እንዳረፈድን ገብቶኛል፣ እነሱ ግን አላረፈድንም ብለዋል። እስቲ እናያለን። ምክንያት አርፍደን የታል ቅዱስ ሳንሮጥ ነው ሜዳሊያ ያገኘነው። ሳንሮጥ ነው ሜዳሊያ ያገኘነው፣ ግን አበባ በአቋራጭ አታገኝም ብሎ እየሮጥን ነው። ሜዳሊያውን እንዳገኘን የምንመለስ መስሎን ነበር። አበባ ግን በፍጹም አለ። አንዴ እስቲ ሁልጊዜ ከኔ የምትማሩት ነገር እዚህ ጋር no matter what the event your meal comes first. I swear to God ሰው ሁላ ሲያልቅ ነው የደረስነው። ከሩዝና እንቁላል እያደረገው ነበር። በግድ ነው የሚመጣው። አዋይ ጃንዬ ወለድና እንከፈከፍ የሚገርማችሁ ላለፉት አመታት ስንሮጥ ምንም ያህል ቢደክመን አቋርጠን መውጣት በፍጹም በጭራሽ አይፈቀድልንም። የጀመርነውን ነገር መጨረስ እንዳለብን ማመን የጀመርነው እዚህ ነው። በጣም ሙሌ በጣም ከልብ ነው የምወደው ማርያም ነው የምለው። አንሳ በጣም እንወዳቸዋለን። ቢግ ፋሚሊ ብለናቸዋል። በጣም ማርያም ትልቅ ቤተሰብ ብረት ቅርጹን ደረ ረጅም ዕድሜና ጤና ከነመላው ቤተሰቦቻችሁ ጀግና ተብለናል። ዛሬ ደግሞ ይህን 10 ኪሎ ሜትር እስከምንጨርሰው ድረስ ሜዳሊያ ማድረግ እንደማንችል ተነግሮናል። ስለዚህ እኔ በጀርባዬ ቅዱስ ደግሞ በእጁ ይዞ ጉዞ ቀጠልን። ቅዱስ መቼ ማጭበር ብለህ ምን ዳላኒ አጭበር ብለህ ያችሁ መጣ ነበር አለ። ከዛ ሾክ ስናደርግ ውሃውን አሳያችሁ ነበር። በአምስት ድልድይ የተባለው በዚህ ሱፐር ማርኬት ስም ነው። ይሄ ሱፐር ማርኬት አሁን ትልቁ ጥያቄው ምንድነው?
ስንጨርስ ድጋሚ ሜዳሊያ ይሰጠናል ወይ? መጀመሪያው ነው። እሺ የልጅ ቅመም ትላለህ። የወደፊት ተስፋ የሬሞን ተስፋ ደረስን። ደሳለኝ ደነስን። አይ ቲንክ ሜዳሊያውንም አድርገነዋል። ያ የመጀመሪያ ሜዳ ላይ አይደለም ለእናንተ በርቅ ሊሆን ይችላል። ስንጀምር ታላቅ ነው የከለከሉ እና ኦልሬዲ የሚጀመረው እዚህ ጋር ነው። ሳናቅ እየሄድን እያለን ሰዋል ቦታ ሄድን። ማድረግ ያለብን ነገር በአመጣጣችን መሰረት ሜዳሊያውን ተቀበልን። ግን በአቋራጭ መክበር የለም። አቋራጭ መክበር ከዛስ ሜዳሊያውን ተቀበለናል ብለን ግድግዳ ያለን ሰቀን ይዘን ሰፈር ለመታየት አይደለም። ሴሌብሬት ለማድረግ ቫይቡ ለመቀላቀል አገራዊ ስሜትን ለመቀላቀል ነው። ወጥን ሜዳሊያ ሲስተሙ ስለገባ ሜዳሊያ ተቀበለናል። ሆኖም ግን ሆነ መንገድ የለም ብለን ተቀበልን። ጅምሩ ጨረስን። በእጃችን ይዘን የመጣን እስካሁን ሜዳሊያውን ብንቀበል ማለት አለብን። ወደ ኋላ ነው ያልኩት። በህይወት አቋራጭ ይባላል። በሰላም በቀጥታ ፈጣሪም ጋር በአቋራጭ መድረስ አይቻልም። በቀጥታ መድረስ ያለብን የትምህርት አቺቭመንታችን በቀጥታ በአቋራጭ ፎቶ እንነሳ ብለውን አድናቂዎቻችን ሲመጡ ፎቶ ለመነሳት ቆም እንል ይሆናል። ፎቶ ለመነሳት ቆም ብለን እርምጃ ስንጀምር ምን ይሆናል? ጡንቻችን ይተሳሰራል። በትምህርት፣ በስራ፣ በቦዲ ቢልዲንግ በሁሉም ቆም ብሎ መንቀሳቀስ፣ አርፎ መንቀሳቀስ አደገኛ ነው፣ አስቸጋሪ። አርፎ ብዙ ጊዜ ያረፈ ድካሙን ስንፍናውን ያጣጥማል። ድካሙንና ስንፍናውን ያጣጥማል። ያረፈ በዛው ይቀራል። ቢጀምርም እንደ ቀድሞ ኢነርጂ አይኖረውም፣ ፓሽን አይኖረውም። የተሟሸ የተሳለጠ ጊር የሚያደርግ አቅም፣ መንፈስ፣ ስሜት አይኖረውም። ስለዚህ በሁሉም ነገር በትጋት በማይናጠብ ትኩረት ተግታ በሌለው ቆመታ በሌለው ርምደት በፍጥነት ካሰብንበት ግብ ልክ እንደ ጥይቷ አልፋ ነው እንደምትነሳ ሄዳ ነው የምትመጣ። ልክ እንደ ጥይቷ መሄድ አለብን። Just war nicht.